በዛሬ መረጃችን በጾታዊ ትንኮሳ ተፈርዶበት ከዩናይትድ ኪንግደም ወደ ኢትዮጵያ የተባረረውን ግለሰብ እንመለከታለን። ለንደን በገባ በ8ኛው ቀን በ3 ጾታዊ ትንኮሳ የተከሰሰው ኢትዮጵያዊ መጨረሻው ምንድነው? የፌዴራል ፖሊስ ያለው ነገር አለ፣ ተሰሙታላችሁ። የሰላም እጦት ንግድ እንቅስቃሴ እንዳይኖር ምርት ከቦታ ቦታ ማንቀሳቀስ እንዳይችል አድርጓል አሉ የአዲስ አበባ ንግድ ቢሮና ዘርፍ ማህበራት ምክር ቤት ፕሬዝዳንቷ ወይዘሮ ሳህራ መሐመድ። የፌዴራል ፖሊስ ለክልል ፖሊስ አመራርና አባላት በሀገር ጂኦ ስትራቴጂካዊ ቁመና ላይ ኦሪንቴሽን ሰጥቷል። ሁሉም የክልል ፖሊስ አባላት እስከ ወረዳ ድረስ ስልጠናውን እንዲወስዱ ሲሉም የፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ተናግረዋል። በአውቶቡሶች ውስጥ በጉዞ ላይ የተፈጸመን ጾታዊ ትንኮሳ አስመልክቶ ቅሬታ ቀርቦልኝ አያውቅም አለ የከተማ አውቶቡስ አገልግሎት። አሃዱ ተመልክቶታል። በኮምቦልቻ ከተማ አስተዳደር አባሻራው የሚባል ወንዝ ከፋብሪካ በሚወጣ ተረፈ ምርት ሳቢያ ባጋጠመው ብክለት በሰዎችና እንስሳት ጤና ላይ ጉዳት በመጋለጡ ዘላቂ መፍትሄ እንዲሰጠናሉ ነዋሪዎቹ የተመለከትነው ነው። የስምረት ስራ አስፈጻሚ ከኃላፊነት ተነሱ። እንደምንውላችኋል። አሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ነው፣ የመረጃ ቻናላችሁ ነው። ውድ ቤተሰቦቻችን አብራችሁን ስለምትሆኑ እናመሰግናለን። ናርዶስ አለማየሁ ነኝ። የትም እንዳትሄዱ። ወደ ቀዳሚ መረጃ አለፍኩኝ። በጾታዊ ትንኮሳ ተፈርዶበት ከዩናይትድ ኪንግደም ወደ ኢትዮጵያ የተባረረውን ሀዱሽን በዚህ በዜናችን ዳሰነው ነበር። ከዚህ በፊት መለስ ብላችሁ ካያችሁት በአሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ላይ ዘግበነዋል። በዩናይትድ ኪንግደም በፈጸመው ጾታዊ ትንኮሳ ተፈርዶበት ወደ ኢትዮጵያ የተባረረው ሀዱሽ ገብረስላሴ ኢትዮጵያ ደርሷል። ፌዴራል ፖሊስ ደግሞ ይህንን ግለሰብ መልቀቁን አስታውቋል። ምንድነው ጉዳዩ? ብዙዎቻችሁ ካልሰማችሁት ለንደን በገባ በ8ኛው ቀን ወይም በሳምንቱ በ3 ጾታዊ ትንኮሳ ነው የተከሰሰው ይሄ ኢትዮጵያዊ። ከዛ በኋላም ተፈርዶበታል። 41 አመቱ ነው። ሀዱሽ ገብረስላሴ ቅባቱ ይባላል። በአነስተኛ ጀልባ ለንደን የገባው ጁን 29 ቀን ነበር። በርካታ ሀገራትን አቆራርጦ ነበር ለንደን የገባው። ነገር ግን ከ8 ቀናት በኋላ ማለትም ጁላይ 8 በሁለት ሴቶች ላይ ጾታዊ ጥቃት በመፈጸም ተከሶም በስር ላይ እንደሚገኝ ከዚህ ቀደም መዘገባችን ይታወሳል። በ41 አመቱ ሀዱሽ ላይ ከቀረቡት ክሶች መካከል አንዲትን የ14 አመት ታዳጊ ልሳምሽ ማለቱ እንደሚገኝበትም መዘገባችንን ታስታውሳላችሁ። ግለሰቡ ከዩናይትድ ኪንግደም ተባሮ ወደ ኢትዮጵያ ሲላክ አብሮ የመጣ ምንም አይነት ወንጀል ክስ አለመኖሩ ነው የተገለጸው። በዚህ ምክንያትም ፌዴራል ፖሊስ ለቆታል። በዚህ ምክንያት ግለሰቡ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ፌዴራል ፖሊስ ቢሮ ከተወሰደ በኋላ ተለቋል ማለት ነው። ስለዚህ ለኛ አብሮ በግለሰቡ ላይ ተያይዞ የመጣ ክስ ስለሌለበት ለቀነዋል። ምንም አብሮ የመጣ የወንጀል ክስ የለም። እኛም ጋር መጥቶ አጣራን። ምንም አይነት አብሮ የመጣ ሌላ ተጨማሪ ክስ ከሌለ ፖሊስ ይለቃል። ስለዚህ ለቀነዋል ብሏል የአዲስ አበባ ፌዴራል ፖሊስ። በዩናይትድ ኪንግደም ውስጥ እንግዲህ ከፍተኛው ዝግብ አስነስቶ ነበረ። ብዙዎቻችሁ ታስታውሱታላችሁ እያስባለሁ። ሀዱሽ ኢትዮጵያ ከገባ በኋላ መለቀቁን በተመለከተ በአሁኑ ሰዓት ከኛ ስራ አይደለም ለቀነዋል ብሏል የፌዴራል ፖሊስ። በጀልባ ከፈረንሳይ ወደ ዩናይትድ ኪንግደም ከገባ በኋላ እንግዲህ በዚች ታዳጊ ምክንያት ልሳምሽ በማለቱ ነው ይህ ሁሉ ጣጣ የመጣው። ባለፈው አርብ በእስር ቤት በስህተት ከተለቀቀ በኋላ በተደረገ ብዙ ፍለጋ ከ2 ቀናት በኋላ በሰሜን ለንደን አንድ መናፈሻ ውስጥ ነው የተገኘው። ሀዱሽ ዩናይትድ ኪንግደም ውስጥ በፈጸመው ጾታዊ ትንኮሳ እንደሰማችሁት ተፈርዶበት በስህተት ተለቆ የነበረው ይህ ሰው ወደ ኢትዮጵያ መባረሩን የሀገሪቱ መንግስት ያስታወቀው ትላንትና ነው። ከፈረንሳይ በባህር ወደ ዩናይትድ ኪንግደም ነው የገባው ይሄ ሰው። ከገባ በኋላ ግን ይኖርበት በነበረበት ኤሲክስ የ14 አመት ታዳጊዋን ነው ቅድም በነገርኳችሁ ምክንያት ልሳምሽ ማለቱ ብቻ ያስፈረደበት። ባለፈው ሳምንት አርብ ዕለት በስህተት ከእስር ቤት ከተለቀቀ በኋላም ተገኝቷል። በዚህ ምክንያት እንግዲህ ወደ ዩናይትድ ኪንግደም ዳግመኛ እንዳይመለስ በሚል መባረሩን የሀገር ውስጥ ጉዳይ ሚኒስትሯ ተናግረዋል። የዩናይትድ ኪንግደም ሀዱሽ ከሀገር ከተባረረ በኋላ የሀገር ውስጥ ጉዳይ ሚኒስትር ከፍተኛ ባለስልጣን የሆኑት ሰው ጉዳዩ ማብቃት ባለበት መልኩ አብቅቷል ሲሉ ገልጸዋል። ገለልተኛ ወገን ያደረገው ምርመራም ሀዱሽ እንዴት ከእስር ቤት ሊለቀቅ ቻለ፣ በምን መንገድ እና ደግሞ የእስር ቤቱ ሰራተኞችስ በቂ ልምድ፣ ስልጠናና ቴክኖሎጂ ነበራቸው ወይ የሚለውን ይፈትሻል። ምክንያቱም
በስተት ነው የተለቀቀው ስለተባለ ማለት ነው። የመርማሪ ቡድኑን በሊቀመንበርነት የሚመሩት የሜትሮፖሊታን ፖሊስ ምክትል ኮሚሽነር ዳሜ ላይን የሀዱሽ ጾታዊ ጥቃት ሰለባዎችን ተመሳሳይ ስህተት እንዳይፈጽም ምን መደረግ አለበት የሚለውንም ምክረ ሀሳብ ይጠይቃሉ ተብሏል። ቢቢሲ እንደዘገበው ሀዱሽ ወደ ዩናይትድ ኪንግደም የገባው ባለፈው አመት ሰኔ ወር ላይ ነበረ። እንግዲህ ከፈረንሳይ በጀልባ በርካታ ውጣ ውረዶችን አሳልፎ ጥሩ ህይወት ይኖረኛል ብሎ በሄደበት በለንደን ሀገር በእንደዚህ አይነት ጾታዊ ትንኮሳ ተፈርዶበት ሀገሩ ኢትዮጵያ ገብቷል ማለት ነው። በዚህ ምክንያት የፌዴራል ፖሊስ ሌላ ክስ ስለሌለ በሚል ይህንን ግለሰብ ሊለቀው ችሏል። የሰላም እጦት ንግድ እንቅስቃሴ እንዳይኖር ምርት ከቦታ ቦታ መንቀሳቀስ እንዳይችል አድርጓል ብለዋል የአዲስ አበባ ንግድ ቢሮና ዘርፍ ማህበራት ምክትል ፕሬዝዳንት የሆኑት ወይዘሮ ዛህራ መሐመድ። ፕሬዝዳንቷ ይህን የተናገሩት የአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት ባሰናዳው የፓናል ውይይት ላይ ነበረ። ለንግድ ለኢንቨስትመንትም ሆነ ለሌላ ስራ ሰላም መሰረት መሆኑን ያስረዳሉ ወይዘሮ ዛህራ። የሰላም መስፈን ለሀገር ችግር መፍትሄ ነው የሚላሉ። የሰላም እጦት ንግድ እንቅስቃሴ እንዳይኖር በስነ ስርዓት ነጋዴው እንዳይነግድ ምርት ከቦታ ቦታ መንቀሳቀስ እንዳይችል ማድረጉንም ወይዘሮ ዛህራ ተናግረዋል። ሰላም እንዲኖር ደግሞ መንግስትና የግሉ ዘርፍ ደግሞ ምክክር ማድረግ አስፈላጊ ነው ሲሉ ነው የጠቆሙት። የሰላም እጦት እንግዲህ የሰው ልጅን ንግዱን ኢንቨስትመንቱን ብቻ ሳይሆን እንስሳትና እጽዋትን ሳይቀር የሚጎዳ መሆኑንም በአግባቡ መረዳት ያስፈልጋል ነው ያሉት። የኢትዮጵያ የሃይማኖት ጉባኤ ጸሐፊ የሆኑት ቀሲስ ታጋይ ታደለ ደግሞ ንግድ የሰው ልጆች የሚግባባበት የሚረዳዳበት እንደሆነ ይጠቅሳሉ። ሰው ሲገዛም ሆነ ሲሸጥ ተነጋግሮ ተወያይቶ ነው ያሉት ደግሞ ቀሲስ ታጋይ ናቸው። ከሌለ ግን እነዚህ ሰላም እንደዚህ አይነት ነገር ከሌለ ግን ከነዚህ ግንኙነቶች ይቀራሉ፣ መነጋገርም ይቀራል ሲሉ አስረድተዋል። በኢትዮጵያ አሁን ያለው የሰላም እጦት በንግድ እንቅስቃሴ ላይም ተጽዕኖ ማሳደሩን ያስረዳሉ። በዚህ ምክንያት ኢንዱስትሪዎች ሲወድሙ፣ ንግድ ሲቋረጥ እያየን ነው። ይህንን ማስተካከልም ያስፈልጋል። ይሄ ካልሆነ ግን በሌሎች ሰፈር ያየነውን እኛም ጋር መምጣቱ አይቀሬ ነው ሲሉ እሳቸው ገልጸዋል። የፌዴራል ፖሊስ ለክልል ፖሊስ አመራርና አባላት በሀገር ጂኦ ስትራቴጂካዊ ቁመና ላይ ኦሪየንቴሽን ሰጥቷል። በኦሪየንቴሽኑ ላይ መመሪያ የሰጡት ደግሞ ክቡር የኢትዮጵያ ፌዴራል ፖሊስ ኮሚሽነር የሆኑት ጄኔራል ደመላሽ ገብረ ሚካኤል ናቸው። የሀገራችን የኢትዮጵያን ወቅታዊ ጂኦ ስትራቴጂካዊ ሁኔታን በሚገባ አብራርተዋል። የኢትዮጵያ ፖሊስ ሰራዊት የሀገራችንን ጂኦ ስትራቴጂካዊ ቁመና ተገንዝቦ ሀገራዊ አህጉራዊ እንዲሁም ደግሞ ዓለም አቀፋዊ ነባራዊ ተለዋዋጭ ሁኔታዎችን ተንትኖ የሚሰጠውን ማንኛውንም ግዳጅ በስኬት ለመፈጸም ስልጠናው ትልቅ አቅም እንደሚፈጥር ነው ኮሚሽነር የገለጹት። ክቡር ኮሚሽነሩ አያይዘው ምንድነው ያሉት? እስካሁን ለኢትዮጵያ ፌዴራል ፖሊስ፣ ለአዲስ አበባ ፖሊስና ለድሬዳዋ ፖሊስ ለሁሉም አመራርና አባላት የተሰጠ ስልጠና አለ። ይሄ ስልጠና ተጨባጭ ለውጥ ያመጣ ነው። ሀገራዊ አጀንዳ መሆኑን ደግሞ ያነሳሉ። እንደ ሀገር ተመሳሳይ አቅም መፍጠር፣ ግንዛቤ መፍጠር፣ ሁሉም የክልል ፖሊስ አባላት እስከ ወረዳ ድረስ ከታች ድረስ ስልጠናውን እንዲወስዱም የስራ መመሪያ ሰጥተዋቸዋል። አውቶቡሶች ውስጥ በጉዞ ላይ የተፈጸመውን ጾታዊ ትንኮሳ አስመልክቶ ቅሬታ ቀርቦልኝ አያውቅም አለ የከተማ አውቶቡስ አገልግሎት። አገልግሎቱ በአውቶቡሶች ውስጥ በጉዞ ላይ ብዙ ጊዜ የሚፈጸመውን ጾታዊ ትንኮሳ በሚመለከት ቅሬታ ቀርቦለት እንደማያውቅ ነው ያስታወቀው። በተለይ በህዝብ ማመላለሻ የከተማ አውቶቡሶች ውስጥ በጉዞ ጊዜ የሚደርስ ጾታዊ ትንኮሳ አለ። ይሄን በሚመለከት ቅሬታ በተበዳዮች ቀርቦለት እንደማያውቅ የአዲስ አበባ ከተማ የአውቶቡስ አገልግሎት አስታውቋል። በከተማ የህዝብ ማመላለሻ አውቶቡሶች ውስጥ እንግዲህ ጾታዊ ጥቃት የሚፈጽሙ ጥፋተኞች ስለመኖራቸው ማህበራዊ ሚዲያን ጨምሮ በተለያየ መንገድም ሲነገርም ሲደመጥም እናስተውላለን። በተለይ በባሶች ላይ የሚፈጸም ጾታዊ ትንኮሳ ማለት ነው። የከተማ አውቶቡስ አገልግሎቱ እንግዲህ ጥቃት ስለመፈጸሙ የሚገልጽ ምንም አይነት መረጃ ከተበዳይ ደርሶኛ ያቅም ነው ያለው የተቋሙ አገልግሎት ድጋፍ ዳይሬክተር አቶ እንዳልካቸው ከበደ ናቸው። እሳቸው ችግሩ በመደበኛ ሪፖርት ባይቀርብም በህዝብ ማመላለሻ ትራንስፖርት ውስጥ የሚፈጸም ጾታን መሰረት ያደረገ ትንኮሳን ጨምሮ ሌሎችንም ወንጀሎች ለመቆጣጠር ወንጀለኞችንም ደግሞ ለህግ ለማቅረብ በአውቶቡስ ውስጥ በተገጠሙ የደህንነት ካሜራዎች አማካኝነት ቁጥጥር ይደረጋል ነው ያሉት። እሳቸው አንድ አውቶቡስ በአማካይ 70 ሰዎችን ይጭናል ወይም የመጫን አቅም አለው። ከአቅም በላይ ተሳፋሪ በሚጭንበት ጊዜ ግን የሚፈጠር መጨናነቅ አለ።
በዚህ መጨናነቅ ተመሳሳይ ወንጀል ሊዳርግ ስለሚችል ማህበረሰቡ ተመሳሳይ ወንጀሎችን በጋራ እንዲከላከልም ዳይሬክተሩ አሳስበዋል። በዚህ ምክንያት ከተበዳዮች ምንም አይነት ጾታን የተመለከተ ትንኮሳ በሚል ቅሬታ ቀርቦብኛ ያቀም ብሏል። በአማራ ክልል በኮምቦልቻ ከተማ የአባሻረው የሚባል ወንዝ ከፋብሪካ በሚወጣ ተረፈ ምርት ሳቢያ ባጋጠመው ብክለት በሰዎችና እንስሳት ጤና ላይ ጉዳት በመጋረጡ ዘላቂ መፍትሄ ይሰጠን ብለዋል ነዋሪዎቹ። የወንዙ ብክለት በአካባቢው ማህበረሰብ ላይ የጤና ጉዳት እያደረሰ ነው ብለዋል ነዋሪዎች። ወንዙ ተበክሎ ተገኝቷል፣ ጉዳዩን ፖሊስ ይዞ በማጣራራት ላይ ነው ያለው ደግሞ የኮምቦልቻ ከተማ አመራር ነው። በዚች ከተማ አባሻረው የሚባል ወንዝ አለ። ከፋብሪካ በሚወጣ ተረፈ ምርት ምክንያት ባጋጠመ ብክለት በሰዎችና እንስሳት ጤና ላይ ጉዳት ተጋረጠ። በዚህ ምክንያት የሚመለከታቸው አካላት ዘላቂ መፍትሄ እንዲሰጡ ነው ነዋሪዎች ያሳሰቡ የሚገኙት። ነዋሪዎቹ ምንድነው ያሉት? እንደ ቀለም፣ ከሰል፣ እንጨት እንደዚህ መሰል ፋብሪካዎች ውስጥ የሚለቀቁ ተረፈ ምርቶች ወንዙ ላይ ያስከተሉት ብክለት በተለይ በነዋሪዎች ላይ የጤና እክል እስከ ማስከተል ደርሷል። ነዋሪዎቹም የፋብሪካ ተረፈ ምርቶች ወንዝ ላይ ይለቀቃሉ። አሁን እንደውም የፋብሪካዎቹ ቁጥር በጨመረ ቁጥር ወደ ወንዙ የሚለቀቁት ኬሚካሎች መጠናቸው እየጨመረ ነው። የወንዙ ብክለትም በአካባቢው ማህበረሰብ ላይ የጤና ጉዳት እያደረሰ ነው ተብሏል። አንድ ጉዳዩን በደንብ የተከታተሉና በዘርፉ የተለያየ ስራ የሚሰሩ አካል ሰዎች ለመተንፈሻ አካላት በሽታ እየተጋለጡ ነው። በዚህ ምክንያት በተለይ ኮምቦልቻ ውስጥ አሰስመንት ሰርተን ነበርና በጣም ከፍተኛ የሆነ ጉዳት ነው የደረሰባቸው። ከዛ ባለፈም አርሶ አደሮች የወንዙን ውሃ ይጠቀሙበታልና ጉዳት ያደርስባቸዋል ያ ውሃ ብለዋል። ብክለቱ ከዚህ ቀደም ችግሩ ይስተዋል ነበር ለሚለው ጥያቄ ደግሞ ከዚህ በፊት ፋብሪካዎች ትንሽ ነበሩ፣ እንዳሁን አልበዙም። እነዛ ፋብሪካዎች ተረፈ ምርታቸውን ድሮ ጀምሮም ወደ ወንዝ ይለቁ ነበረ። አሁን የከፋ የሚያደርገው ወይም ይህን ችግር የበለጠ ተጋላጭ ያደረገው ደግሞ በተመሳሳይ ወንዝ ነው ተረፈ ምርታቸውን የሚለቁት እነዚህ ፋብሪካዎች። ስለዚህ የከተማ አስተዳደሩ ኮሙኒኬሽን በዚህ ጉዳይ ላይ ምላሽ ሰጥቷል። ጉዳዩ በህግ ተይዟል፣ እንደ መንግስት የተጀመረ ነገር ማለ እየተሰራበት ነው ያለው። ተመሳሳይ ጥያቄ የቀረበላቸው ጉዳዩ ይመለከታቸዋል ወይም ይሄ ጉዳይ እሳቸው ጋር ቢሄድ የተባሉ ግለሰብም ወንዙ ተበክሎ ተገኝቷል ኮምቦልቻ ከተማ ውስጥ፣ ጉዳዩን ፖሊስ ይዞ እያጣራው ነው። በሰውና በእንስሳት ላይ ምንድነው የሚያመጣው ጉዳት የሚለው የፎረንሲክ ምርመራ ስለሚያስፈልገው ፖሊስ ገና ጉዳዩን እያጣራው ነው የሚል ምላሽ ነው የሰጡት። በደንና አካባቢ ጥበቃ ባለስልጣንም የኮምቦልቻ ከተማ ቡድን መሪ የከተማ አስተዳደሩ ቡድን መሪ መልስ ሰጥተዋል። ከፌደራልና ከክልል አካባቢ ጥበቃ የመጡ አካላትም ጉዳዩን ይመረምራሉ። ለአንድ ቀን ተከስቶ ስለነበረ በሶሻል ሚዲያ አይተነው ነበር የሄድነው፣ ግን ያገኘነው ነገር የለም ተብሏል። በነገራችን ላይ ይሄ የምትመለከቱት ምስል በጣም በሶሻል ሚዲያ ላይ ሲዘዋወር የነበረ ምስል ነው። ውሃውም ቀለሙን ቀይሮ የውሃ መልክ ቀይሮ በዚህ መልኩ ነበር ሲታይ የነበረው። ነዋሪዎቹ ችግሩ ከዚህ በፊትም ነበረ፣ አሁንም ፋብሪካዎቹ በመብዛታቸው ችግሩ እየባሰ ነው የሄደው። ለዚህ ያላችሁ ምላሽስ ምንድነው ለሚል ጥያቄ ለቡድን መሪው ቀርቧል። ከማህበረሰቡ የተነሳውን ቅሬታ ተይዞ ማለት ነው። እኛ ጋር ታመምን ብሎ የመጣ የለም። የብክለት ጥቆማ ይዘው እኛ ጋር ሲመጡ ያን ይዘን አጣርተን በግኝቱ ላይ እርምጃ እንወስዳለን፣ ግን ለኛ መጀመሪያ መቅረብ አለበት የሚል ምላሽ ሰጥተዋል። ብክለት ተከሰተ የሚባለው ደግሞ ተወስዶ በላቦራቶሪ ተረጋግጦ የብክለቱ ደረጃ ያደረሰው ጉዳት ምንድነው የሚለው ከተለየ በኋላ ነው የሚታወቀው። በዛ አግባብ እኛ ጋር የመጣ ምንም ነገር የለም የሚል ነው ምላሽ የሰጡት። ሰሞኑን ሶሻል ሚዲያ ላይ የቀረበው ነገር በወቅቱ ሄደን ቼክ ስናደርግ ያገኘነው ነገር የለም ብለዋል። ሶሻል ሚዲያ ያሉት እሳቸው በማህበራዊ ሚዲያ ላይ በተለይ ኮምቦልቻ አካባቢ ነዋሪዎች በስፋት ሲያዘዋውሩት የነበረውን ከለሩ የቀየረ ውሃ ወይም ደግሞ የተበከለ ከፋብሪካ በሚወጣ ፍሳሽ የተበከለ ውሃ ነበረ። በዚህ ምክንያት የቀረበ ነገር በወቅቱ ሄደን ቼክ ስናደርግ ያገኘነው ነገር የለም ሲሉ አስተባብለውታል። ወደ መጨረሻው ዜና አለፍኩኝ። የስምረት ስራ አስፈጻሚ ከኃላፊነት ተነስተዋል። የስምረት ትግራይ ዲሞክራሲያዊ ፓርቲ ስራ አስፈጻሚዋ በትግራይ ከነበራቸው የመንግስት የስራ ኃላፊነት ተነስተዋል። ኃላፊዋ በጊዜ አስተዳደሩ ከነበራቸው የስራ ኃላፊነት የተነሱት ፓርቲው ጥቅምት 14 2018 ባካሄደው ጉባኤ የስራ አስፈጻሚ አድርጎ ከመረጣቸው በኋላ እንደሆነ ነው የተረጋገጠው። ከትግራይ ጦርነት በፊት ጀምሮ እንግዲህ የህወሓት ከፍተኛ አመራሮች መካከል እስከ ተፈጠረው መለያየት ድረስ የህወሓት ማዕከላዊ ኮሚቴ አባል የነበሩት ኃላፊዋ
አሁን ከነበሩበት የኃላፊነት ቦታ በፊት የክልሉ የከተማና ኮንስትራክሽን ቢሮ ኃላፊ ሆነውም ሰርተዋል። ሌተናል ጄኔራል ፕሬዝዳንቱ ታደሰ ወረደ ወደ ስልጣን ከመጡበት ማግስት ጀምሮ ሲመሩት የነበረው የከተማና የኮንስትራክሽን ቢሮ ከአቶ ጌታቸው በኋላ ግን የህወሓት ምክትል ሊቀመንበር ሆነው የተመረጡት አማኑኤል አሰፋ እንዲተኩበት ሆኗል። ከ6 ወር በኋላ ደግሞ ከተሰጣቸው አዲስ የቢሮ ኃላፊነት እንዲሻሩ ተደርጓል። ተወዳጆች ከኔ ጋር የነበረን ቆይታ ይሄን ይመስል ነበር። ስለነበራችሁ ጊዜ እናመሰግናለን። ፍቅር ተቢቶ ከአሀዱ ሬዲዮ ተጠብቃችኋለች። ጥሩ ምሽት ይሁንላችሁ። ቴክኒኩን በጥራት በመቆጣጠር ነጻነት ኪዳኔ የእናንተ የውድ ቤተሰቦቻችን ሀሳብ አስተያየት ጥቆማ እየተቀበለ ደረጀ መንግስቱ ልሳኑን እየመራው ፍቅር ተቢተው አብረናችሁ እንዘልቃለን። ለሚኖራችሁ ሀሳብ አስተያየትም ጥቆማ በ0940 0000 መጨረሻውን 02 እና 03 እንዲሁም 07 እያደረጋችሁ መደወል ትችላላችሁ። 7545 አጭር የጽሁፍ መቀበያችን ነው። በቀጥታ መደወልም ይቻላል። አንኳር ዘገባዎቹ ቀዳሚ ናቸው። ከምርጫ በፊት ለዜጎች ደህንነት ቅድሚያ መስጠት እንደሚያስፈልግ ተገለጸ። ከትናንት በስቲያ በተካሄደው 6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 2ኛ መደበኛ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ 7ኛው ሀገራዊ ምርጫ ይካሄዳል ማለታቸውም ይታወቃል። አህዱም በጉዳዩ ላይ የፖለቲካ ፓርቲዎችን አነጋግሯል። የኢትዮጵያ ብሔራዊ አንድነት ፓርቲ ሊቀመንበር አቶ ዘሪሁን ገብረ እግዚአብሔር በሀገሪቱ የተፈጠሩ ችግሮች ፖለቲካዊ መፍትሄ ሊሰጣቸው እንደሚገባም ጠቁመዋል። ከምርጫ በፊት ለዜጎች ደህንነትና ሰላም ቅድሚያ መስጠት እንደሚያስፈልግም አንስተዋል። ሰላም ነው፣ ሰላም መቅደም አለበት ነው። እንግዲህ መንግስት ይብዛም ይነስም ይጫወት አይጫወት ራሱ ያውቀዋል። ፖለቲካዊ ውሳኔ ያስፈልገዋል ነው። አሁን ፖለቲካዊ ውሳኔ ያስፈልገዋል። የሀገራችን ችግር ለማምጣት ያ ነው ምቹ ሁኔታም እንዲፈጠር ኢንቫይሮንመንቱን ለማስተካከል ሜዳውን ለማስተካከል ፖለቲካዊ ውሳኔ ሁሉን አቀፍ በጠረጴዛ ዙሪያ ይሆናል ነው። ሆነ ግን እሳቸው እንዳሉት ቅድም እንደተናገሩት እንደ ዩክሬን ወይንም እንደምናምን ድሮንና ሻም እስራኤልም ደብድባው በድርድር ነው የፈቱት አይደል እንዴ? አሁንም እኛ የምንለው ይሄ ነገር ሁሉ ከመፈጸሙ የህይወት ከመቅጠፍ ሌላው መሰረተ ልማቶች ከመውደም ፓርላማዎችም እንደጠየቁት አይደለም። አሁንም የምንጠይቀው የተከበሩ ፓርላማ አባሎችም እንደ እናቱ ደሳለኝ አይነት እንደጠየቁት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ምክትል መሪ ዮሐንስ መኮንን 7ኛው ሀገር አቀፍ ምርጫ መደረጉን በተመለከተ ጠቀሜታው ላይ ትኩረት ሊሰጠው እንደሚገባም አንስተዋል። ምርጫ በአንድ ሀገር ውስጥ ሲከናወን እንዲያስገኝልን ከምንፈልጋቸው መሰረታዊ ጉዳዮች አንጻር አሁን ያሉት ሁኔታዎች፣ ስለዚህ የይስሙላ ለማድረግ ሲባል ብቻ የሚደረግ ምርጫ ከሆነ ለሀገርም አይጠቅምም። የሀብትና የጊዜ ብክነት ካልሆነ በስተቀር ለዲሞክራቲክ ፕሮሰስም ሆነ በአንድ ሀገር ውስጥ ቅቡልነት ያለው ህጋዊ መንግስት ለመመስረት የሚያስችል አይሆንም ማለት ነው። ከዚህ አንጻር ጠቅላይ ሚኒስትሩ የነበሩትን ባለፉት ዓመታት የምርጫ ህጉ ወይም ኢትዮጵያ ውስጥ ያለው የምርጫ ስርዓት የሚያጎድላቸው ቅድም ካልኳቸው ተጠባቂ ሚናዎች አንጻር ያለበትን ጉድለት በቅጦ ይገነዘባሉ ብዬ አስባለሁ። እነኚህ እልባት ባላገኙበት ሁኔታ፣ በቂ ውይይት ባልተደረጉበት ሁኔታ 5 ዓመት ስለደረሰ ብቻ ዙሩን ተከትሎ ለምርጫ ዝግጅት አድርጉ፣ ምርጫ እናድርግ የሚል ገቢ ጥሪ አይመስለኝም። በቂ ምላሽ ሰጥተውበታል ብዬ አላምንም። መንገዱም ይሄ ነው ብዬ አላምንም። የኦሮሞ ፌዴራሊስት ኮንግረስ ፓርቲ ኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ በሀገሪቱ ያለው የጸጥታ ችግር አስቻይ ላይሆን እንደሚችል አንስተው የመንግስት መገናኛ ብዙሃንም ለተፎካካሪ ፓርቲዎች እድል መስጠት እንዳለባቸው ጠቁመዋል። የነበረን ችግራችን የሰላም እጦት ነው። ቦታው መንግስት ምህዳሩን በማጥበቡ ነው። ዘመን የነበረው ያንን ምህዳሩ እስካሁን አልሰፋ ሁኔታዎች እንደነበር ነው ያለው። እንግዲህ ይሄ ንግግር በየጊዜው የሚደረግ ስለሆነ ከወትሮ የተሻለ ይመጣል የሚል እምነት የለኝም። ካልተተረጎመ ለውጡ ካልታየ እንዴት ተደርጎ የሚገባው እያለ ነው። እንግዲህ ሁኔታው አስቻይ አይደለም ነው። እንግዲህ መንግስት መገናኛ ብዙሃንን ያው አሁን በፊት እንግዲህ ለራሱ ነው ሲጠቀምበት የነበረው ለተፎካካሪ አሁን እኛ ምንም ሚና የላቸውም። እነሱ እንቅስቃሴም አይተላለፍም በመንግስት መገናኛ። እኛ የምንሰማው በግል ለእናንተ አይነት እንግዲህ ከዚህ ከሚተላለፍ በስተቀር ኢንፎርሜሽንም የለንም። ምንም ሚዲያውም ካቨሬጅ አይሰጥም። ምርጫው በተያዘለት ጊዜ የሚደረግም ከሆነ ተፎካካሪ ፓርቲዎች በምርጫ መሳተፍና በሁሉም የሀገሪቱ አካባቢዎች ተንቀሳቅሰው ቅስቀሳ ማድረግ እንዲችሉ ነጻ ምርጫ እንዲኖርም መንግስት ምቹ ሁኔታዎችን መፍጠር፣ ለጸጥታ ችግሮችም መፍትሄ መስጠት እንዳለበትም አህዱ ያነጋገራቸው የፖለቲካ ፓርቲዎች ጠቁመዋል።
የተቆጣጣሪ ባለድርሻዎች የቅንጅት ችግር የምግብ ደህንነትን ለማረጋገጥ እንቅፋት መሆኑ ተገለጸ። ደህንነታቸው ያልተረጋገጡ ምርቶች ለገበያ ማቅረብና ያለ ፍቃድ ለምግብነት የሚውሉ ምርቶች ለማህበረሰቡ በህገወጥ መንገድ የሚያቀርቡ ግለሰቦች መኖራቸውን የተናገሩት የኢትዮጵያ ምግብና መድኃኒት ባለስልጣን የእንስሳት ተዋጽኦና አልሚ ምግብ ዴስክ ኃላፊ አቶ መሐመድ ሁሴን ናቸው። የተቆጣጣሪ ባለድርሻዎች የቅንጅት ችግር የምግብ ደህንነትን ለማረጋገጥ እንቅፋት እንደሆነም ተናግረዋል። ባለስልጣን መስሪያ ቤቱ የቁጥጥር ስራ እየሰራ ቢሆንም ህገወጥ ድርጊት የሚፈጸመው ስውር ቦታ በመሆኑ ባለድርሻዎች ኃላፊነታቸውን አለመወጣታቸው ችግሩን የሚፈለገውን ያህል መከላከል እንዳልተቻለም ጠቁመዋል። አሁን ላይ ደህንነቱ ያልተረጋገጡ ምግቦችን ለገበያ የሚያቀርቡ ህገወጦች ቁጥራቸው እየጨመረ ስለመምጣቱም አንስተዋል። በእኛ ብቻ የምግብ ደህንነትን ልናረጋግጥ አንችልም። የሁሉም ኃላፊነት ነው ብለን እናምናለን የምለው ያው ብዙ ጊዜ አሁን ኤፍዲኤን እየተፈታተነ ያለው ህገወጦች ማብዛቱ በየፊና በየጉራንጉሩ ህብረተሰቡ መረጃ መስጠት አለበት። ራሱ ተቆጣጣሪ አካል ሆኖ መስራት አለበት። አጠገቡ ያለውን ነገሮች ያየዋል። ከኛ የበለጠ ህገወጥ አጠገቡ ሲሰራ ህብረተሰቡ ከኛ የበለጠ የተሻለ ህገወጦቹን ያየዋልና ህገወጦቹን ከለላ ሊሰጥ አይችልም። ህገወጦቹን ኤክስፖዝድ አድርጎ መስጠት አለበት፣ መከላከል አለበት የሚል መልእክታችንም ነው። ያሉ ችግሮችም ናቸው። በአንድ ተቋም ብቻ በሚሰራ ስራ ለውጥ የማይመጣ በመሆኑ ማህበረሰቡን ጨምሮ ባለድርሻዎች ኃላፊነታቸውን እንዲወጡም ጠይቀዋል። ተማሪዎች በደረሰባቸው የስነ ልቦና ጫና የትምህርት ፍላጎታቸው መቀነሱ በጥናት መረጋገጡ ተገለጸ። የትግራይ ክልል ትምህርት ቢሮ የኮሙኒኬሽን ዳይሬክተር አቶ ስዩም ሀጎስ በነበረው ጦርነት በትምህርት ዘርፉ ላይ የደረሰው ችግር ከፍተኛ መሆኑን አንስተው ባለፈው የትምህርት ዘመን ብቻ ከ1.2 ሚሊዮን በላይ የሚሆኑ ተማሪዎች ከትምህርት ገበታቸው ውጪ መሆናቸውንም አንስተዋል። በክልሉ ከወላጆች ጋር የተፈናቀሉ ተማሪዎች ወደ 40 በሚሆኑ ትምህርት ቤቶች ላይ እንዲማሩ እየተደረገ መሆኑንም ተናግረዋል። ክልሉ ከነበረበት ሁኔታ አንጻር የግብዓት እጥረት መኖሩን ገልጸው ከደረሰባቸው ኢኮኖሚ፣ ማህበራዊና ሰብአዊ ቀውስ ባሻገር የስነ ልቦና ጫና የከፋ በመሆኑ በተለይም በክልሉ ትምህርት ቢሮ በተደረገ ጥናት በተማሪዎች ላይ የደረሰው የስነ ልቦና ጫና የተማሪዎች የመማር ፍላጎት በእጅጉ እንዲቀንስ አድርጎታል ሲሉም ተናግረዋል። 40 ትምህርት ቤቶች ላይ የመማር ማስተማሩን ሂደት በተወሰነ መልኩም በአክሰለሬትድ ኤጁኬሽን ፕሮግራም ወይም በተፋጠነ ትምህርት በሌላው አካባቢ ከአሁን ከዘንድሮ ዓመት ከ2018 ጀምረን ዓመት ሙሉ ሌሎች ተማሪዎች ዓመት ሙሉ እንዲማሩ እያደረግን ነው። የተለያዩ ፕሮግራሞችም አሉ። በፕሮግራም ደረጃ የሚሰጡ የተፋጠነ ትምህርት ልክ አምናና ካቻምና በሌሎቹ ተማሪዎች ላይ ስንተገብረው የነበረውን የትምህርት ስርዓቱ አሁን ተፈናቅለው የነበሩ እንደሚገላ አንበሳ፣ ገላ፣ ታህታይ፣ አዲያቦ፣ ጉሎ መኸዳ፣ ኢሮብ አካባቢ ደግሞ እነዚህ 40 ትምህርት ቤቶች አልኮላል የተፋጠነ ትምህርት ፕሮግራም እንግዲህ እያስጀመርን ነው። ትንሽ ጅማሬዎችን አሉ። የተጠናከረ መልኩ ገና ስልጠናዎች ያስፈልጋቸዋል። አስተማሪዎች ምናምን የምዝገባ ሂደት ምናምን እየተደረገ ነው ያለው። በክልሉ በተለያዩ አካባቢዎች ተፈናቅለው የሚገኙ ተማሪዎች የ2018 ዓ.ም ትምህርት ዘመን ትምህርታቸውን እንዲከታተሉ ለማድረግም እየተሰራ ነው ብለዋል። በሱዳን ስላለው ግጭት የትራምፕ አስተዳደር ጠንካራ ምላሽ እንዲሰጥ ጥሪ ቀርቧል። የአሜሪካ ሪፐብሊክና ዲሞክራቲክ ሕግ አውጪዎች የፕሬዝዳንት ዶናልድ ትራምፕ አስተዳደር ጠንካራ ምላሽ እንዲሰጥ ጥሪ አቅርበዋል የተባለው ጥሪው የቀረበው የፈጥኖ ደራሽ ኃይሎች አልፋሽር ከተማን ተቆጣጥረው በሲቪሎች ላይ ጥቃት ማድረሱ ከተዘገበ በኋላ ነው ተብሏል። ሕግ አውጪዎች አሜሪካ የፈጥኖ ደራሽ ኃይሎችን እንደ አሸባሪ ድርጅት በይፋ እንድትሰይምም ጠይቀዋል የተባለው ቡድኑ ሽብር ፈጽሟል ያሉት ሕግ አውጪዎች ሱዳን ህዝብ ላይ የሚዘገንን ግፍ ፈጽሟል ብለዋል። በሚያዝያ 2023 በሱዳን ጦር ሰራዊትና ፈጥኖ ደራሽ ኃይሎች መካከል የተከሰተው ግጭት በዓለም ላይ እጅግ የከፋውን የሰብአዊ ቀውስ አስከትሏል ተብሏል። በግጭቱ በሺዎች የሚቆጠሩ ሰዎች ተገድለዋል። ወደ 13 ሚሊዮን የሚጠጉ ሰዎች ደግሞ ተፈናቅለዋል የተባለው ዘገባው የሮይተርስ ነው። ጣሊያን ዜጎቿ በአስቸኳይ ማሊ ለቀው እንዲወጡ አሳስባለች። የጣሊያን የውጭ ጉዳይ ሚኒስቴር በደህንነት ስጋት ምክንያት ዜጎቿ ማሊን በአስቸኳይ ለቀው እንዲወጡ አሳስቧል ተብሏል። ሚኒስትሩ በማሊ ውስጥ ከፍተኛ የነዳጅ እጥረት መከሰቱን በመጥቀስም በዋና ከተማዋ ባማኮ የደህንነት ሁኔታው ሊያባብሰው ይችላል ነው የተባለው። የጣሊያን የውጭ ጉዳይ ሚኒስቴር ቃል አቀባይ በማሊ ወደ 70 የሚጠጉ ዜጎች እንዳሉም ተናግረዋል። አብዛኞቹ በዋና ከተማ ባማኮ ውስጥ የሚገኙ ሲሆን ቀደም ብለው በማሊ
ማሊ የሚገኘው የአሜሪካ ኤምባሲ አሜሪካውያንን ማሊን በአስቸኳይ ለቀው እንዲወጡ ማሳሰቡም ይታወቃል። ኤምባሲው እርምጃው የመጣው ሁከት፣ የነዳጅ አቅርቦት መስተጓጎል፣ የአስፈላጊ አገልግሎቶች መቆራረጥና በዋና ከተማዋ እየጨመረ የመጣውን የደህንነት ስጋት ተከትሎ ነው ተብሏል። ዘገባው የሮይተርስ ነው።